አያችሁ አሁን የኛ ሀገር ጠቅላይ ሚኒስትር ዶክተር አብይ ከዓለም መንግስታት ጋር በብዙ አቅጣጫ የእርዳታ ወሬ ንግግር ሊያወራ ይችላል ከሀገር አንፃር። ዳዊት ምን አይነት ነገር እንደቸገረው አናውቅም፣ ግን እንደዚህ አለ፣ አይኖቼን አለ ወደ ተራሮች አነሳው አለ። ተራራ በከፍታ ተራራ በክብር ተራራ በብዙ አይነት ነገር ይመሰላል፣ በጨለማም በችግር ይመሰላል። ዳዊት እዚህ ጋር ግን ያነሳው ተራራ አይኖቼን ወደ ተራሮች አነሳው የሚለው ሐሳብ ወደ ክፉ አይደለም ማለት ሊረዱኝ ይችላሉ፣ ሊያግዙኝ ይችላሉ፣ አሁን ካለውበት ነገር ሊያወጡኝ ይችላሉ ብሎ ወዳሰበው አይኖችን አቀና ይላል። ግን እንደዚህ አለ መለስ ብሎ ለካ አለ እኔ የምፈልገው ረዳት እኔን የሚያስፈልገኝ አጋዥ ያለው ለካ የነሱ ረዳት ነው ማለት አሰማችሁኝ። ምን አለ የኔ ረዳት ለካ ሰማይንና ምድርን የሰራ ነው። በኢየሱስ ስም አንድ አሜን። ሰማይንና ምድርን የሰራ ነው። ምን ማለት ነው ማለት ነው? ዳዊት የሚያመልከው አምላክ እግዚአብሔር ሰሪው ነው። አያችሁ እኔ የማመልከው እግዚአብሔር የቸገረኝን ነገር አይደለም ማለት የሌለን ሰማይ ፈጥሯል። አንድ ሰው አሜን ይበል። የሌለን ነገር አምጥቷል። ስለዚህ እኔ የማመልከው እግዚአብሔር ሰማይንና ምድርን የሰራ ነው ሲለን የተቸገርኩበትን ጉዳይ ኤግዛክት አሁን ለሚያስፈልገኝ ነገር ሰሪ ነው። ክብር ለኢየሱስ። አሜን። ካጠገባችሁ ላለው ሰው ንገሩት፣ እግዚአብሔር እኮ ሰሪ ነው በሉት። ነገርን ይሰራዋል በሉት። ያበጃጀዋል፣ ይሰራዋል። ምን ማለት ነው? የተበላሸ ነገር ካለም ያበጃጀዋል፣ የሌለ ነገርም ካለ ሰርቶ ያመጣል፣ ይፈጥራል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ፈጣሪያችሁ ነው። እንደዚህ እኮ ነው እግዚአብሔር ፈጣሪ ነው ስትል እኔን የሰራኝ እኔን የፈጠረኝ ብቻ አይደለም። ሌላ መልእክትም ማለት ፈጣሪ አሁን አንተ የለኝ የምትላቸውን ነገሮች በሙሉ ካንተ አቅም ሳይሆን ራሱ መፍጠር ይችላል። አሜን አሜን። እየፈጠረልህ ትኖራለህ፣ እየሰራልህ ትኖራለህ። መልእክቴ ዋናው ሀሳብ እሱ አይደለም፣ ግረ መንገዴ ነው። ባለፈው ሳምንት የጌታችን የኢየሱስ ክርስቶስ የልደት በዓል መታሰቢያ እያከበርን የትንቢተ ኢሳይያስ ምዕራፍ 9 ነበር ያገለገልኩት። እዚህ ካላችሁ 9 ነበር ያገለገልኩት። አሁን ወደፊት እነዚህ ከ9 ምዕራፍ ወደፊት 7 እና 8 እና 8ኛው ምዕራፍ ላይ ወደ መጨረሻው ቁጥር አካባቢ ነብዩ ኢሳይያስ የተናገረው አንድ ሐሳብ አለ። እሱን ሐሳብ ነው የምናገረው። መልእክቱ ትንሽ ጠንከር ያለ መልእክት ነው። ማለት ጠንከር ያለ መልእክት መስላችሁ ምንድነው? ኢሳይያስ እንግዲህ በብሉይ ኪዳን ካሉ ነቢያቶች መካከል በጣም የሚታወቀው ሜጀር ከሚባሉ ነቢያቶች ፊተኛ ከሚባሉ ታላላቅ ነቢያት ከሚባሉ መካከል አንዱ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት የተነበየ ከብዙ ዓመት በፊት ቀድሞ ትንቢት የተናገረ ነው። ኢየሩሳሌም እስራኤል እንደምትማረክ አሶር የሚባል ጨካኝ መጥቶ ወንዝ ጎርፍ መጥቶ እንደሚወስድ ነብዩ የተነበየው አሁን ማገለግልበትም ሐሳብ አለ ሐሳብ እና ግን እሱ የሚናገራቸው ወሳኝ ነገሮች አሉ። እሱ ጥቂት ነገር እናገርና እንጸልያለን ማለት ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። በምዕራፍ 7 ላይ አንድ ሐሳብ ይናገራል። እንደዚህ የሚል ሐሳብ አለው። ክብር ለኢየሱስ ይሁን። ዛሬ ትንሽ በጥሞና ረጋ ብዬ መናገር ፈልጋለሁ። ምክንያቱም ሐሳቡ ጠንከር ያለ ሐሳብ ስለሆነ በይሁዳ አካዝ በሚገዛበት ዘመን ኦዚያን ከሞተ በኋላ የይሁዳ ንጉስ አካዝ የሚባለው እየመራ ባለበት ዘመን እስራኤል እና የሶሪያ ንጉስ ይሁዳን ለመውጋት እንደተሰበሰቡ እንደተማከሩ መጽሐፍ ይነግረናል። ምዕራፍ 7 ላይ ማንን ሊወጉ? ይሁዳን ሊወጉ አስቡ። ይሁዳም እስራኤልም ወንድማማቾች ናቸው። እስራኤል ለሁለት በተከፈለችበት ዘመን ማለት ነው። ይሁዳና የትኛው እስራኤል በተባለበት ጊዜ ኤፍሬም ተብሎ ይጠራል፣ ያዕቆብ ተብሎ ይጠራል። እስራኤል የኤፍሬም ወንድም ይለዋል መጽሐፉ ሲናገር። ግን
በመካከላቸው ከፍተኛ አይነት መለያየት ስለነበረ ወንድማማቾች ሆነው አንድ ወቅት ላይ ይሁዳን ለመውጋት፣ ይሁዳን ለመጣል፣ የይሁዳን መሪ ለመግደል፣ የይሁዳን ሐሳብ፣ የይሁዳን ከተማ ለማውደም ሁለት ነገስታቶች ተነጋገሩ። አንደኛው ንጉስ ወንድሙ ራሱ የእስራኤል ንጉስና የአሶር ንጉስ ለሁለት ተመካከሩ አለ። በደንብ አድርጋችሁ ስሙ። እንደዚህ ይላል ተመካከሩ አለ። ቁጥር 3 ላይ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 3 ላይ ያለው ቃል አንብበዋለሁ። እግዚአብሔርም ኢሳይያስን አለው አንተና ልጅህ ኢያሱ አካዝን ትገናኙ ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኮሬ መስኖ ጫፍ ውጡ፣ እንዲህም በለው ተጠበቅ፣ ዝምም በል፣ ስለነዚህ ስለሚጤሱ ስለ ሁለት የእንጨት ጥላሸቶች ስለ ሶርያና ስለ ሮአሶን ስለ ሮሜልዩ ልጅ ቁጣ አትፍራ፣ ልብህም አይከም። ሶርያና ኤፍሬም የሮሜልዩም ልጅ ወደ ይሁዳ እንውጣ፣ እናስጨንቀውም፣ እንስበረውም፣ የጣቤርንም ልጅ እናንግስበት ብለው ክፋት ስለመከሩብህ ጌታ እግዚአብሔር እንዲህ ይላል። ይሁዳን ለመጣል የይሁዳን መንግስት ለማፍረስ በሱ ቦታ ሌላ ለመተካት የተማከረ ወይም የተማማለ ሁለት ንጉሶች እንዳሉ ይናገራል። ይህንን ነቢዩ ሲመለከት ፈጥነ ይለዋል ወደ አካዝ ወደ ይሁዳ ንጉስ ሂድ። ለምን? መልእክት ሊነግረው ከምክራቸው የተነሳ ልብህ አይደንግጥ። አንድ ሰው አሜን ይበል። ከምናቸው የተነሳ? ከምክራቸው የተነሳ ልብህ አይደንግጥ። ካሴሩብህ ክፋት የተነሳ ልብህ አይሸበር። ስሙኝ፣ እዚህ ጋር ከታች እንደዚህ ነው። የሚገርም ነው እኮ ቁጥር 7 ላይ እንደዚህ ይላል፣ እንዲህ ይላል ይህ ምክር አይጸናምና አይሆንም። በጌታ በኢየሱስ አሜን። እነሱ ይምከሩ፣ እነሱ ቁጭ ብለው ስንት ያውጡ ዘዴ ይዘይዱ እንጂ እኔ እግዚአብሔር አለ ለምክራቸው አሳልፌ አልሰጥም። ምክራቸው በአንተ ላይ አይጸናም። አንድ ሰው አሜን ይበል። አይሆንላቸውም አለ። ዛሬም እግዚአብሔር እንደዚህ ያደርጋል። ከአንተ ጀርባ የሚመከር የትኛውን ምክር መልካም ያልሆነ ክፉ የሆነ ምክር ሁሉ እግዚአብሔር አምላክ ያፈርሰዋል። እንዳይጸና ያደርገዋል፣ ያፈርሰዋል። ሃሌሉያ! ያፈርሰዋል። እግዚአብሔር ይገርመኛል። አይጸናም ማለት አሜን። ምን ማለት አይጸናም ማለት ነው? አይሆንም። አሜን። እየመከረ ያልበዋል እንጂ አይሆንም። አሜን። እየመከረ ይደክማል እንጂ በአንተ ላይ አይሆንም። አሜን። በናዝሬቱ በጌታ በኢየሱስ ስም ልፋት ብቻ ይሆናል እንጂ አይሆንም። አሜን። ዲቮራ ሰፕራዲና ማሳካታና ማስ ምን አይነት አያችሁ። እኔ መጽሐፉን ግን ሳነበው ውስጤ ደነገጠ፣ ውስጤ ፈራ። በእውነት እላችኋለሁ፣ በደንብ ስሙኝ። ለምን መሰላችሁ ውስጤ የፈራው? እግዚአብሔር መጥቶ ምክራቸው አይጸናም፣ በአንተ ላይ የታሰበው ሀሳብ አይሆንም፣ አትፍራ፣ አትደንግጥ ብሎ እግዚአብሔር እየነገረው ለአካዝ ማለት ነው። እኔ አለሁልህ እያለው መጽሐፍ እንደዚህ ይለናል። ታሪኩ ስታጠሩ ከመጣበት ሰራዊት ከመጣበት ሰልፍ ለመውጣት ልክ ዳዊት አይኖችን ወደ ተራሮች አነሳው እንዳለ የይሁዳ መሪ አካዝ አይኖቹን ከፍ አድርጎ ወደ አሕዛብ ንጉሥ አይኖቹን አነሳ። እግዚአብሔር እንዲህ ያለው እኮ ነው፣ አብረሽ እኔ ካንተ ጋር ነኝ፣ አይዞህ አትፍራ፣ ምክራቸው በአንተ አይሆንም፣ አንተ አትወድቅም፣ ታልፎ አትሰጥም እያለ እግዚአብሔር እየነገረ
ከዛ ነገር የምትወጣበትን መንገድ ሌላ አቅጣጫ እንደመፈለግ እንደማየት ማለት ነው። እና አይኖቹን አነሳና አንስቶ ብቻ አልተው። መጽሐፍ ሲናገር እንደዚህ ይላል፣ ወደ አሶር ንጉሥ መልእክተኛ ላከ። ወደ አሶር ሄደ። ለምን? አውጣኝ እባክህ ከዚህ ጭንቅ እርዳኝ ለማለት። እግዚአብሔር እረዳሃለሁ ያለው እያለ ኢየሱስ ክርስቶስ እግዚአብሔር እኔ አለው አግዛለሁ እያለ ማሊካራባሻ ካታላራባሻ ይምከሩች አይሆንም እያለ ወዳጆቼ ካጠገባችሁ ላለ ሰው ንገሩት፣ የእግዚአብሔር ይበልጣል በሉት። በለው ደግሞ የእግዚአብሔር ይበልጣል በለው። እሱ አትፍራ ካለ በለው፣ በቃ እንዳትፈራ በለው። እኔ ታመን ካለ በለው፣ በእሱ ተደገፍ። ኢየሱስ ያድናል። አሜን ሃሌሉያ ሳይ ጊዜው በጣም ከባድ ጊዜ ነው። ይሄ ጊዜ በጣም ከባድ ጊዜ እና በዚህ ወቅት ግን በዚህ አስጨናቂ ጊዜ ውስጥ ግን አንድ ነብይ አለ። ኢሳይያስ ዋና ሆኖ እዚህ ውስጥ የእግዚአብሔርን ሐሳብ የሚያስፈጽም መልእክትን የሚናገር ሃሌሉያ። ወደ ምዕራፍ 8 ተባለ። እንደዚህ ይለዋል፣ ታላቅ ሰሌዳ ውሰድና ምን በል ይለዋል፣ ጻፍ። ሰሌዳው ላይ ምን አድርግ? ጻፍ። ትልቅ ሰሌዳ ይዘህ በታላቅ ቃላት ጻፍ። ስትጽፍ አለ ምስክር የሆኑ ዘንድ ካህኑን ውሰደው አለ። ካህኑን ውሰደውና ካህኑ እያየ ምስክር እንዲሆን ጻፍ። ምን ብለህ ስሙኝ፣ በደምብ ምርኮ ፈጠነ ብዝበዛም ቸኮለ ብለህ ጻፍ። ሃሌሉያ። በነገራችን ላይ ይሄ ምርኮ ፈጠነ ብዝበዛም ቸኮለ የሚለው ቃል በደንብ እዚህ ጋር ስሙ። አሁን እኛ ለበረከት የምንጠቀመው ሐሳብና ቃል አይደለም። ምርኮ ፈጠነ ብዝበዛ ቸኮለ ማለት የኢሳይያስ ልጅ ስም ነው። የነቢዩ ኢሳይያስ ሄሎ፣ ይሰማል? የማን ስም ነው? የኢሳይያስ የነቢዩ ኢሳይያስ ልጅ ስም ነው። አቶ ሙሴ ታዲዮስ ብሎ እንዳወጣልኝ ማለት ነው። ልክ እንደዛ ኢሳይያስም የመጀመሪያ ልጁ ሲሆን ምርኮ ፈጠነ ብዝበዛ ቸኮለ ብሎ ስም አወጣለት። ስሙ ለምንድን ነው ምርኮ ፈጠነ ብዝበዛ ቸኮለ የተባለው? የልጁ ስም ሌላ ስም ጠፍቶ ነው አይደለም። ትረዱኛላችሁ አይደለም? በዚህ በመጽሐፍ ቅዱስ ይቅርና በእኛ በድሮ ጊዜ እንኳን አንድ ልጅ ሲወለድ ከሁኔታው ጋር አያይዘው ስም ያወጡት አይደለም? ሩቅ ሳኔድ በታላቅ ወንድሜ መሰል ይችላል። በረከት ነው ስሙ እና ፋዘር በረከት ብሎ እንዳወጣለት ሲናገር እንደዚህ ብሎ ይናገር ሰምቻለሁ። እሱ በሚወለድበት ሰዓት ችግር የለም እኛ ቤት በጣም ስራ ያለው ፋዘር ገንዘብ አለው መርጠም የሚገባው በቃ ይልጅ በረከት ነው። ይሰማል ወይ? ከምን ጋር አያይዞ ነው? ከሁኔታው ጋር ደግሞ ታጋይ ይባላል። አይታችሁታል። ባለፈው ሲዘምር ነበር። ታጋይ ያለበት ምክንያት ምንድን ነው? ኢህአዲግ ወድቋል ነበር። በቃ 81 ላይ ኢህአዲግ ወድቆ ተዚህ በቃ ታጋይ ነው። ከሁለት ዓመት በኋላ ምንድን ነው እያደረገ ያለው? ከሁኔታ ጋር ልክ እግዚአብሔር ለኢሳይያስ መጥቶ እንደዚህ አለው። አሁን ኢየሩሳሌም ይሁዳን ለመውጋት የሶሪያ ንጉሥና እስራኤል ሲተባበር ከ60 ዓመት በኋላ ያዙኒ ከ60 ዓመት በኋላ አሶር የሚባል ጎርፍ፣ ወንዝ፣ ውሃ፣ ወራጅ ውሃ፣ ጨካኝ መጥቶ እንደሚማርካቸው፣ እንደሚበሰብሳቸው፣ እንደሚወስዳቸው ምልክት
ምልክትን ያረግ ዘንድ በላል። በሰሌዳው ላይ ምርኮ ፈጠነ በላል። ምን ማለት ነው? እስራኤል ሊበሰበስ ነው። እስራኤል ሊማረክ ነው። አሁን ይሁዳን ለመውጋት ተማክሯል። ግድ የለም ማለት የሚፈጥን ምርኮ ይመጣል። ምን አይነት የሚወስደው እሱ ለብስበዛ የሚያደርገው ይመጣል። ምርኮ ፈጠነ ብዝበዛም ቸኮለ ብለህ ጻፍ። እስራኤል እንደሚበዘበስ፣ እስራኤል እንደሚማረክ። አሁን ይሄ እንዴት ነው የሚሆነው ብለው ግራ ሲጋቡ ምልክት እንደውም አለ። ምን አይነት ምልክት? ድንግል ትጸንሳለች። ቃሉ እኮ ነው የሚለው ድንግል ትጸንሳለች። ቀስ ብዬ ልንገራችሁ፣ ቀስ ብዬ መጽሐፉን እዚህ ጋር ስታጠኑት ሁለተኛው የኢሳይያስ ልጅ ስም አማኑኤል ነው። ምንድን ነው? አማኑኤል ነው። አሶር የሚባለው ግን መጥቶ እስራኤልን ኢየሩሳሌምን ይሁዳን ገለባብጦ ይዞ ሲሄድ እንደ ማዕበል እንደ ወንዝ መጥቶ ስለሚያደርግ አማኑኤል ሆይ ይላል መጽሐፍ። አማኑኤል የክንፍ መዘርጋት እንዴት ሰፊ ነው እያለ ያለው ስለ እግዚአብሔር አይደለም። አማኑኤል የሚለው እግዚአብሔርን አይደለም። በጭካኔ አምሮ ስለሚመጣው አሶር ነው የሚናገር። እናንተን የሚያነሳ ውስጣችን የሚያነሳሳ ቃል ብቻ እያመጣው ከተናገርኩኝ እቺን ፓርት ምዘል ከሆነ ጤናማ አገልጋይ አይደለሁም። ልፈተሽ ይገባል። ለምንድን ነው እንደዛ የሆነው? የይሁዳ ንጉሥ እግዚአብሔር እኔ አለው እያለው እሱ ወደ ሌላ አይኖቹ አነሳ። ወዳጆቼ ይህ እግዚአብሔር ቃል ለትምህርታችን የተጻፈው ታሪክ አይደለም። እግዚአብሔር አለልኝ ብለህ ስትናገር ከመንፈስ መናገር አለብህ፣ ከልብሽ መናገር አለብሽ። ከአንደበት ብቻ ሳይሆን ልብ ላይ የነገሰ ውስጥን የተቆጣጠረው አሜን ነው ወይ? በዜማ በመዝሙር ለማለት ብቻ ሳይሆን የህይወት ዘይቤያችን ሊሆን ይገባል። የህይወት ምልልሳችን ሊሆን ይገባል። ምን ማለት መሰለህ? በአቋም መጽናት አለብህ። እግዚአብሔር እኔ አለሁ አትፍራ ሲል ሌላ እርዳታ በሌላ መንገድ ለማምለጥ ሐሳብን፣ አይኖችን፣ መንገድን ማቅናት የለብህ። መጽሐፍ ዳዊት እንደዚህ አለ፣ በእኔ ተማምኗልና ምን አደርገዋለሁ? ክብር ለኢየሱስ ይሁን። አሜን ናችሁ? እዚህ በደንብ አሜን። እሺ፣ አሁን ምስክር ይሁን ዘንድ በሰሌዳ ላይ ጻፈው፣ ሰዎችንም ካህናቶችንም አድርግ ብሎ ብዙ ሐሳብ ይናገረዋል። በእንደዚህ አይነት ሁኔታ ውስጥ በደንብ ያዙ። በዚህ አይነት ሁኔታ ውስጥ ኢሳይያስ የሚባለው ነብይና የኢሳይያስ ልጆች አሉ። እነማ? አማኑኤል የሚባለውና ምርኮ ፈጠነ ብዝብዛ ቸኮለ የሚባል አለ። የት ነው ያሉት? በእስራኤል መካከል። በጌታ ስሙ የት ነው ያሉት? እስራኤል መካከል። ምን ማለት ነው? ነውጥ ባለበት፣ ረብሻ ባለበት፣ የማይመች ሁኔታ ባለበት መካከል መልእክተኛ ሆኖ እሱና ልጆቹ የታሉ? በእስራኤል ዘንድ አሉ። እና ይሄንን ኢሳይያስ እንደዚህ ብሎ ተናገረ። አነበዋለሁ ቃሉ። ዋና ሐሳቤ መልእክቴ እዚህ ጋር ነው ያለው። ክብር ለኢየሱስ ይሁን። ቁጥር 16 ጀምሮ ቃል አንብቦ ምስክሩን እሰር፣ በደቀ መዛሙርቶቼ መካከል ሕጉን አትም፣ ከያዕቆብ ቤት ፊቱን የመለሰ
የመለሰውን እግዚአብሔርን እጠብቃለሁ። ስሙኝ፣ የእግዚአብሔር ፊት ያዕቆብ ቤት ላይ አልነበረ ማለት ፊቱን እንደዚህ መልሷል። ያ ማለት መሰላችሁ እግዚአብሔር መገኘቱን እነሱ መካከል አላደረገም። እግዚአብሔር በህልውናው ያዕቆብ ቤት የለም፣ ፊቱን መልሷል። በዚህ ዘመን ነው ኢሳይያስ የነበረው በጌታ ስም እና እንደዚህ ይላል፣ ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን ምን አደርገዋለሁ? እጠብቀዋለሁ። ምን እስኪሆን? ፊቱ እስኪመለስ። አሊካራሃዲጋና ማሳትራባጂያና የሆነ እንደዚህ አንድ ስንዝር የማይሞላ ፊት እንዳታስቡ እሺ። ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እጠብቃለሁ እተማመንበትም አለው። አሜን ሃሌሉያ። ጀማሊኩም ታላሊካ ዳባሻታላ ይኸውላችሁ፣ ከዛ ቆንጆ ቃል እዚህ ጋር እንደዚህ ላይ ይኸውላችሁ፣ እነሆ አለ እኔና እግዚአብሔር የሰጠኝ ልጆች። እቺን ቀስ ብዬ ልናገር። እኔና አለ ማን የሰጠኝ? እደግማለሁ፣ እኔና ማን የሰጠኝ? እግዚአብሔር። ኢሳይያስ ነው የሚናገረው፣ አገልጋዩ ነው የሚናገረው፣ ነብዩ ነው የሚናገረው። እኔና እግዚአብሔር ስለ ልጆች ነው የሚያወራው። ስለ መንፈሳዊ ልጆች አይደለም፣ ስለ መንፈሳዊ ስለ እስራኤል ልጆች አይደለም የሚያወራው። ከጉልበቱ ስለወጡ ልጆች እኔና እግዚአብሔር የሰጠኝ ልጆች ለእስራኤል ይላል። ልብ በሉ፣ ለእስራኤል በጽዮን ተራራ ከሚኖረው ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ታምራት ነን። አሜን አሜን። እሺ ልበል፣ እንደገና ልበለው። እኔና እግዚአብሔር የሰጠኝ ልጆች ለእስራኤል በጽዮን ተራራ ከሚኖረው ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ተአምራት ነን። ትንሽ መብራራት አለበት። እኔና እግዚአብሔር የሰጠኝ ልጆች አለ በእስራኤል የሚኖረው እሱ የት ነው? እስራኤል ነው ስሙ። በእስራኤል አሁን በእስራኤል ስንኖር በእስራኤል ስንቀመጥ እኔና እግዚአብሔር የሰጠኝ ልጆች አለ በጽዮን ከሚኖረው በጽዮን ተራራ ካለው ከሰራዊት ጌታ ከእግዚአብሔር ዘንድ ያዙኝ፣ ከማዘንድ ከእግዚአብሔር ዘንድ እኛ ምን አለ? ምልክትና ተአምራት ነን። ምንና ምን? ምልክትና ተአምራት። ምልክት ማለት ምን ማለት ነው? አቅጣጫ። ምልክት ማለት ተንጀብል የሆነ ነገር። ምልክት ማለት ምን ማለት ነገር ነው? የማይቃር ነገር። ምልክት ማለት ምን ማለት ነው? የሆነ ቦታ የሚያደርስ። ምልክት ማለት ምን ማለት ነው? እንዲህ አሁን አይቼ የሆነ ምልክት ይሄ እንትን ይመስላል። አያችሁ? ምልክት ነን። ከማን ዘንድ? ከእግዚአብሔር ዘንድ። ለማ? ለእስራኤል። አሜን። አሁን ምልክት ነን ብቻ አይደለም ያለው ተአምራት። አሜን። በጌታ ይዣችኋል። ምንድን ነን? ተአምር ምንድን ነው? ለዕለት ተፈጥሯዊ ያለፈ ነገር በዕለት ተፈጥሯዊ ማይመጣ በሰብአዊ ነገር የማይመጣ ሰው መስራት የማይችለው ሰው ማድረግ የማይችለው ነገር የመለኮት አሰራር የመለኮት አደራረግ ነው ተአምራት። አሁን እኔና ልጆቼ ስትመለከቱ ይላል ኢሳይያስ የእግዚአብሔርን ተአምራት ነው የምታዩት። አንድ ሰው አሜን ይበል። እኔና ወንድ ልጄን እኔና ሴት ልጄን እኔና ቤቴን ስትመለከቱ የምታዩት የእግዚአብሔርን ተአምራት። አሁን የእግዚአብሔርን በጎነት ማየት ስትፈልጉ ሩቅ አትሄዱም፣ የኔን ቤት ታያላችሁ። የእግዚአብሔርን እርዳታ ማየት ስትፈልጉ ሩቅ አትሄዱም፣ እኔና ልጆቼ ታያላችሁ። ምልክት ነው። ምልክት ነው። ልክ የኔ ቤት ሲታይ
ቤቴ ሲታይ አለ እግዚአብሔር ይታያል። ወይ ጌታ ሆይ ሰው እናንተን ሲመለከት አንቺን ሲመለከት እግዚአብሔርን ይየው። እየመረኩሽ እኮ ነው። እንዲህ ሲያይ የእግዚአብሔር ታምራት አንተ ላይ የእግዚአብሔር ድንቅ አንተ ላይ አንቺ የእግዚአብሔር ምልክት ሆይ አንተ የእግዚአብሔር ምልክት ሆይ። ማቴዎስ ወንጌል ምዕራፍ 6 ላይ ሄጄ ነው ልጨርሰው። በዚህ ነው የሚብራራው። የጌታ ኢየሱስ ክርስቶስ የተራራው ስብከት ነው። የተራራው ስብከት ነው። የተራራው ስብከት ነው። ማቴዎስ ወንጌል ምዕራፍ 6 ላይ የሚገርም ነው። ስለምታውቁት ታሪኩን ቶሎ ብዬ ልናገር። ስለምታውቁት እያስተማራን ነገር ተናገረ። ስለሚበሉት ስለሚጠጡትና ስለሚለብሱት ነገር ደቀ መዛሙርቱ እንዳይጨነቁ ኢየሱስ ትምህርት አስተማረ። ምን የሚል ትምህርት አስተማረ? እንደዚህ አለ፣ አትጨነቁ አለ። ስለምትበሉት ነገር ምን አትበሉ፣ አትጨነቁ። የሰማይ ወፎችን ምን አድርጓል? ወይ በጌታ ከኔ ጋር ናችሁ? የሰማይ ወፎችን ምን አድርጓል? ተመልከቱ። የሰማይ ወፎችን ምን በሉ እስኪ ተመልከቱ በሉ። የሰማይ ወፍ ምን ሆነዋል ማለት ነው? የእግዚአብሔር ምልክት ሆነዋል። ተመልከቱ። የሰማይ ወፎች አይዘሩም፣ አያጭዱም፣ ጎተራ የላቸውም ማለት ወዳጆቼ፣ ይሄ ቃል ሃይማኖት እንዳይሆንባችሁ፣ ፊደል እንዳይሆንባችሁ አካል ህይወት አልብሱትና በመንፈሳችሁ ስለ እምነት ሲናገር ሲያስተምር ስለነበረ ያወራው በእምነት በልባችሁ ተቀበሉት። ኢየሱስ ያድናል። አይዘሩም፣ አያጭዱም፣ ጎተራ የላቸው፣ ማከማቻ የላቸው፣ ግን አለ የሰማዩ አባታችሁ ይመግባቸዋል። የሰማይ አባት የሰማይ አባታቸው አይደለም፣ የእናንተ አባት። ያንተ አባት ነው እነሱ የሚመግበው። ያንተ አምላክ ነው እነሱ የሚመግበው። አሁን ስለሚበላ ብቻ ሳይሆን ስለሚለበስ ሲጨነቁ እንደዚህ አለ፣ ስለምትለብሱት ነገር ስለምትጨነቃላችሁ ለምን ታስባላችሁ አለ። ከዛ የሆነ ሰውዬ አይደለም ያሳያቸው፣ በጌታ ስሙ የምድር አበባ አሳይ። ይኸው አይፈትም አለ። ኢቭን አለ ሰለሞን እንኳን ንጉሱ ሰለሞን በክብሩ እንደነሱ አልለበሰም። በምድረ በዳ ያለ አበባ እንዳማረበት እንደለበሰ ሰለሞን አልለበሰም። ባለጠጋው ንጉሱ የምድር አበባ። ይህንን የሚያደርገው ማን ነው? የእናንተ አባት ነው። የእናንተ ምንድን ነው? የአንተ አባት ነው። በስ የኔ አባት ነው። በስ ምልክት የሰማይ ወፍ የእግዚአብሔር ተአምራት መገለጫ ምልክት ምን? የምድር አበባ። ይህን የተናገሩ ለምንድን ነው? ደቀ መዛሙርቶቹ እንዳይጨነቁ እምነት እንዲኖራቸው። አሁን ላምጣው እዩ። ኢሳይያስ እኔና እግዚአብሔር የሰጠኝ ልጆቼ በጽዮን ከሚኖረው ከሰራዊት ጌታ ከእግዚአብሔር ምልክትና ተአምራት ምን ብሎ ሲናገር ይህንን ቃል ማሰብ አለባቸው። አንድ የተጨነቀ አህዛብ፣ አንድ ግራ የገባው አህዛብ መኖር ምን እንደሆነ ያስጠላው፣ የሆነ ተአምራት ምን እንደሆነ የማያውቅ፣ የእግዚአብሔር አደራረግ ምን እንደሆነ የማያውቅ ሰው ለሚጨነቅ እግዚአብሔር አምላክ ዛሬ የምድር አበባ ያሳያል ብለን እንዳጠብቅ፣ የሰማይ ወፍ ያሳያል ብለን እንዳጠብቅ። አንተ እያለ የሰማይ ወፍ አያሳይ፣ አንቺ እያለሽ የሰማይ ወፍ አያሳይ። አየህ ልጄን ተመልከተው።
መልእክቱ ግን ይተረዳችሁ። እኔ አገልጋዩ አንተ ጌታን የምታመልከው ጠዋትና ማታ ኢየሱስዬ አምላኬ የኔ ጌታ የምትይለት ጌታ የምትኖርልሃል የምትዩ እያለሽ አንድ ለተጨነቀ አንድ ግራ ለገባው አንድ ለሆነ ሰው ማለት ነው እሱን ተመልከተው ነው ማለት ያለበት። ልጄን አየህ? አሜን። ናዝሬቱ በጌታ በኢየሱስ አሜን። ልጄን ተመልከተው፣ አሜን። እሷን ተመልከተው። የተአምራቱ መገለጫ፣ የክብሩ መገለጫ፣ የእግዚአብሔር ቸርነት መገለጫ፣ የእግዚአብሔር ኃይል መገለጫ፣ የእግዚአብሔር የመመገብ አቅም የመመገብ ኃይል መገለጫ፣ የእግዚአብሔር የማልበስ የማብላት የማጠጣት ኃይል መገለጫ፣ የእግዚአብሔር ሕይወት መገለጫ፣ የእግዚአብሔር ታምር መገለጫ። አሜን ነው ወይ? አይ እስከ መቼ ነው ለሆነ ጉዳይ እያለቀሳችሁ ትሆኑ? የእግዚአብሔር ልጅ የሚያመጣ እምነት እኛ ጋር መኖር አለበት። የእግዚአብሔር ልጅ የሚያመጣ መታመን፣ የእግዚአብሔር ልጅ በሕይወታችሁ የሚገልጥ የእምነት አቋም የእምነት ኃይል በናዝሬቱ በጌታ በኢየሱስ አሜን ነው ወይ? አሜን። አይ ያን ጊዜ የታመንክለት እግዚአብሔር መቶ በሕይወት ነገሮችን መፍጠር ሲጀምር አንተ ሳትናገር አንተ ሳታወራ የጎረቤት ሰው ያያል እግዚአብሔር ታምራት አንተ ነህ። ጓደኞችን ማየት ይጀምራል። ኢሳይያስ እኮ እንደዛ እያለ ነው። እስራኤል እኮ የእግዚአብሔር ሕዝብ ነው፣ ኢሳይያስም ሕዝብ ነው። ግን በእግዚአብሔር ሕዝብ መካከል እኔ ይላል ከእግዚአብሔር ዘንድ ታምራት ነው። አሜን። በጌታ በኢየሱስ ምን አይነት ሕይወት ነው? ምን አይነት ሕይወት ነው? ከእግዚአብሔር ዘንድ ድንቅ ነኝ፣ ምልክት ነኝ። ምን እያለ ነው? እኔን የሚመለከት ሁሉ የእግዚአብሔርን ሐሳብ ያያል። ቤቴን የሚመለከት ሁሉ የእግዚአብሔርን ድንቅ በሕይወቴ ያያል። እግዚአብሔር እንደማይጥል እግዚአብሔር እንደማይተው ምልክት ወዳጆች በእውነት ዛሬ አይደለም ብዙ ዓመታቶች አልፈዋል። በዚህ ቃል እኔ መጸለይ ከጀመርኩ እግዚአብሔር ሆይ እኔ እያለሁ ስላንተ መልካምነት ስላንተ ቸርነት ለማስረዳት ለደቀ መዛሙርቱ ወፍ እንዳሳየህ ወፍ ተመልከቱ አትበል። እኔ ያለው አሜን ወይ ኢየሱስ አሜን። ቤት በቃ ቤት ነው። አንዳንዶቻችሁ በጣም እንደምትሆኑት ካስተዋላችሁ ይነቃል። እግዚአብሔር እንዴት እንደሚያምር፣ እግዚአብሔር እንዴት እንደሚፈጥር፣ እግዚአብሔር እንዴት እንደሚሰራ፣ እግዚአብሔር እንዴት እንደሚችል፣ እግዚአብሔር አምላክ እንዴት ጉልበቱን ኃይሉን እንደሚገልጽ ማሊካታ ራባሻካታ ያናማስ ያቸው ተአምራቱን ድንቁን እግዚአብሔር ያደርጋል። ክብር ለጌታ ለኢየሱስ ይሁን። አሜን። ምክራቸው አይጸናም፣ ሐሳባቸው አይሆንም። አትፍራ፣ ፍርሃት አንተ ላይ እንዳይገባ። ለምን ያለው ካጠገባችሁ ላሉ ሰው እንደዛ ነው። አትፍራ። በእግሮቻችን እንቆማለን።